ፕሮጀክሽን ክሬትስ ሪያሊቲ የሚባል ነገር አለ። በየቦታው ልታዩት የምትችሉት የአለማመን ካለ በየቦታው የምታዩት ወይም የምትፈልጉት ቀዳዳ በሙሉ ምን መሆን ይጀምራል ነው አለማመን መሆን ይጀምራል። ሰላም ቤተሰብ እንዴት ናችሁ? አለን ይመስገነው። አይ ቲንክ ከብዙ ጊዜ በኋላ ነው ተመልሼ የመጣሁት ያው በአንዳንድ ነገሮች ምክንያት የሁለተኛ ምዕራፋችን ነው ትላላችሁ። የዛኛው ቪዲዮዎች ላይ የነበሩት ማይኮች ትንሽ አስቸጋሪ ስለነበሩ አዲስ ማይክ ሲገዝቼ ደግሞ ለሞክር በሚለው ነውና እየረበሻችሁ ከምትሰሙ ደግሞ አንደኛ ጥራት ኖሮት ብትሰሙ የተሻለ ነው ብዬ ስላሰብኩኝ ነው። በዛሬው ጽሁፌ ባያምርም ሰርክሉን ባታምርም ሀሳቤን ለመግለጽ ያሰብኩት ስለዚህ ነገር ነው። as within so without በውስጥ እንደሆነ በውጭ ነው እንደሚባለው ወይም በውጭ እንደሆነ በውስጥ ነው የሚባል ነገር አለ። ስለ ሁለት ዓለማት ላወራችሁ ነው የመጣሁት። አብዛኛው ጊዜ ግን የምናውቃት እችን ዓለም ነው የምንኖርባት፣ ግን እያንዳንዳችን ደግሞ ለብቻችን ዓለማት ነን። እኔ ካንዱ እሱ ደግሞ ከሌላው ሌላው ከሌላው የሚለያይበት የራሱ የሆነ የተለየ ዓለም አለው። በብዙ ነገሮች የተዋቀረ በብዙ ነገሮች የተሰራ ምን መጣበትን መንገድ ብታዩት ራሱ የተለየ ነገር አለው። ተወልደን ነው የምንመጣው፣ ግን the way conceive የተደረግንበት ወይም ደግሞ የተጸነስንበት መንገድ ሊሆን ይችላል። በተጸነስንበት ሰዓት ደግሞ ያሉት ነገሮች የተፈጠሩት ነገሮች ከተወለደን በኋላ እያንዳንዷ ነገር ኢንቴንሲቲው መጠኑና ይዘቱ ስለሚለያይ እኛ ውስጥም አፌክት የሚያደርገን መንገድ ደግሞ ይለያያል። ዓለም ውስጥ ያሉ ሰዎች ባዘጋጁት ዓለም ነው የመጣ ነው። በተዘጋጀች ዓለም ውስጥ ነው የተፈጠርነው እና እቺ የተዘጋጀች ዓለም እቺን ትመስላለች። እቺ ኤክስተርናል የምትባለዋ እቺኛዋ ውጫዊ ዓለም እንላታለች። እቺ ውጫዊ ዓለም ብዙ ሰዎች ተስማምተው ነገሮችን ፎርም አድርገው ያስቀመጡባት ዓለም ናት። ሶሳይቲው፣ ከልቸሩ፣ ከእንደገና ደግሞ ባህል የምንለው ህግጋት፣ ይሄን አድርግ ይሄን አታድርግ የሚባሉ ነገሮች በሙሉ ተሰርቶባት ያለቀባት ምድር ላይ ነው የመጣ ነው። ምናልባት ያለቀባት ባንል እንኳን ህግጋቱም አሁንም እየጨመረ ሊመጣ ይችላል፣ ግን ብቻ ፎርም በተደረገ ነገር ውስጥ ነው የመጣ ነው። እኛ እዚህ ጋር አለን ኢንተርናል ዓለም ወይም ደግሞ ውሳጣዊ ዓለም የምንለው እኛም ማለት ነው። ስለዚህ በአንድ ትልቅ ዓለም ውስጥ የምንኖር ትናንሽ ዓለማት ነን። ትናንሽ ብንልም ግን ያንን ዓለም ደግሞ በእኛ ውስጥ ሪፍሌክት ይደረጋል። ተሸክመን ነው ዓለምን የምንኖረው። ለምሳሌ እንበልና ውጫዊ ዓለም ማክሮኮዝም ይባላል፣ ወይም አጽናፈ ዓለሙ ተብሎ የሚጠራበት ሁሉን ነገር የያዘ ዩኒቨርስ የሚባለው። እኛ ደግሞ ማይክሮኮዝም እንባላለን፣ ትንሹ ዓለም የምንባለው በዛ መንገድ ነው። እያንዳንዷ በዓለም ውስጥ ያሉት ፍጥረታት በሙሉ ባህሪያቸው በእኛ ውስጥ ይገኛል። የእሳትነት ጊዜ አለ፣ የአፈርነት ጊዜ አለ፣ የነፋስነት ጊዜ አለ፣ የውሃ የምንሆንበት ጊዜ አለ። ስጋዊ አካላችን የተሰራበትን እንኳን ማቴሪያል ብታዩት ከዛ ባህሪ የተነሳ ባህሪያችን የሚቀያየርበትም ሰዓት ይመጣል። እሱ ብቻ ነው እኛ የሚወስነው ማለት አይደለም፣ ግን በእሱ የተነሳ ግን አፌክት እንደረጋለን ወይም ተጽዕኖ ይደርስብናል። ስለዚህ እዚህ ጋር እንደምታዩት እርዝ እና ማትሪክስ የሚባል ነገር አለ። እርዝ ሲባል ጀስት ኦብጀክቲቭ የሆነው ዓለም which is made by God ወይም ደግሞ በፈጣሪ የተሰራው ያንን እርዝ ብለን እንጠራለን ወይም ምድር ብለን እንጠራለን። እችኛውን ግን ማትሪክስ ዓለም ብለን ነው የምንጠራው። ማትሪክስ ስንል ማትሪክስ ማለት ሰዎች ተስማምተው የሚሰሩት ስርዓት አለ፣ ስርዓት ዓለም አለ። ያ ስርዓት ዓለም ከየት የተኮረጀ ነው? እሱ ሌላ ጥያቄ። ያው አስመስሎ መስራትን የሚቻልበት ሁኔታ ውስጥ ስለሚገቡ ብዙ ነገሮችን ከፈጣሪ አሰራር ውስጥ እየተቀዳ የሚሰራበትን መንገድ አለው እና ማትሪክስ የሚለውን ፊልምም ሆነ ብዙ ሰዎች ማትሪክስ ብለው የሚጠሩት ያንን ነው። ሰዎች ተስማምተው ለራሳቸውም ጥቅም ሊሆን ይችላል ወይም የተሻለ ነገር እናመጣለን ብለው የሚሰሩት ስርዓት አለ። ያን ስርዓት አሁን ላይ የምታዩት መንግስት፣ ሀብታም ሰዎች ሊሆኑ ይችላሉ፣ የበላይ የሆኑ ባለስልጣን የሚባሉት ከዛን እያለ ፎርም እየያዘ ላይ ከላይ የሚመራው አካል አለ። እነዛ በሙሉ ተደማምሮ ምን ይባላል?
ሲስተም ይባላል። ይህም ስርዓተ ዓለም ይባላል፣ ማትሪክስ ይባላል። ባንክ ሲስተሙ ኤቭሪቲንግ። ይሄ ውጫዊ ዓለም ወይም ኦብጀክቲቭ የሆነ ዓለሙን ስታዩ የምንገናኝበት መንገድ ሴንሰሪ በሆነ ነው፣ ወይም ደግሞ በ5 የስሜት ሕዋሳታችን ነው ያንን ነገር ኮሚኒኬት የምናደርገው ከዓለም ጋር የምንገናኝበት መንገድ በዛ ነው። ስለዚህ ኤክስተርናል ወርልዱ ወይም ደግሞ ይሄ ውጫዊ ዓለሙ ነው መጀመሪያ እኛን የሚሰራው። ከተወለድን በኋላ በስጋ ተሰርተን ካለቅን በኋላ እና ከእናታችን ማፀን ስንወጣ የምንሰራው በትምህርት ነው እና በቃል ያንን ቃልና ትምህርት ደግሞ እዚህ ያሉት ሰዎች ቀድሞ የተገኙ ሰዎች ያደራጁት ነገር አለ ወይም የሚሰሩት ነገር አለ። በዛ ነው ፎርም የምንደረገው፣ በዛ ነው የምንሰራው፣ በዛ ህግጋት ነው የምንሰራው። ስለዚህ ይሄ ኢንተርናል ዓለሙ የኛ ኢንተርናል ዓለሙ ብዙ ጊዜ ከየት የመጣ ነው? ከውጭ የመጣ ነው። ስለዚህ በልጅነታችን ስናድግ አብዛኛውን ጊዜ አሁን ላይ ያለነውን አኗኗር የምንኖረው ልጅነታችን ላይ በተፈጠሩ ነገሮች ነው ወይም በተሰራንበት መንገድ ነው። ላይክ የሆነ ገንዘብ እንደማስቀመጥ አስቡት። አንድ ህፃን ውስጥ የሆነ ነገር ኢንቨስት እያደረጋችሁ ነው። ያ ህፃን ካደገ በኋላ የተሰራበት ወይም ደግሞ እሱ ውስጥ ኢንቨስት የተደረገውን ነገር ነው እየመነዘረ የሚኖረው ማለት ነው። አብዛኛው ጊዜ ልጅነታችን ላይ ደግሞ የሚያጋጥሙን ነገሮች የከፉ ሊሆኑ ይችላሉ፣ ጥሩ ነገሮችም ሊያጋጥሙን ይችላሉ። ስለዚህ ይሄ ሴንሶሪ ወርልድ ላይ ያለው የምናውቀው በስጋችን በኩል በ5 የስሜት ሕዋሳታችን ቢገባም ገብቶ ግን ጀስት ስነ ልቦናችንን የሚቀርጽበት መንገድ አለ። ያ ስነ ልቦና ደግሞ ወሳኝ ነገር ነው። ምክንያቱም በኋላ ላይ ስንኖር በህይወታችን ራሳችንን ችለን መቆም ወይም ደግሞ ከሰዎች ጋር ሪሌት እያደረገ መኖር ራሳችን ለራሳችን የምንሰጠውን እይታ እንዲሁም ከፈጣሪ ጋር ያለንን እይታ ደግሞ ወይም ደግሞ ግንኙነት ወይ ያሻክራል ወይ ደግሞ ሊያጠነክርም ይችላል። ስለዚህ which is affect ያደርገዋል ወይም ተጽዕኖ ያሳድርበታል። ስለዚህ በልጅነታችን አብዛኛው ጊዜ ስሜት ነበር። መጀመሪያ ስንመጣ ስሜት ነው። በዛ ስሜት በሆን ሰዓት አብዛኛው ጊዜ ለኛ ቅርብ የሚሆኑት እነማን ናቸው? ፋሚሊ ናቸው። እዚህ ጋር እንደምታዩት ማለት ነው ውጫዊ ዓለም ላይ አታችመንት የምንፈጥረው ከነሱ ጋር ነው። ስለዚህ ከነሱ ጋር የሚፈጠርብን ወይም ደግሞ ይሄ ቤዚክ የሚባሉ ኒዶች አሉ እንደ ሰው ፊዚዮሎጂካል ኒዶች አሉብን፣ ላይክ መብላት፣ መጠጣት፣ መጠለያ የሚባሉ ነገሮችን ከዛ በኋላ ሴፍቲ መሆን፣ ሴኪዩር መሆን የሚባለው ስሜት አለ። ላቭ ኤንድ ቢሎንጊንግነስ የሚባል ነገር አለ። ፍቅርን ከሰዎች እንፈልጋለን። ያን አታችመንት ቤዚካሊ ይሄ በተፈጥሯችን ያለ ነገር ነው። ወይ ኦክሲቶሲን የሚባለውን ሆርሞን እንኳን የተሸከምን እና የኦክሲቶሲን ደግሞ ከሰዎች ጋር ቦንድ በፈጠርን ጊዜ የሚሰማን ስሜት አለ። ከቤተሰብ ጋር ነው የመጀመሪያ ቅርባችን ማናቸው? እናትና አባታችን ናቸው። ከነሱ ጋር ያለን አታችመንት እንዴት ነው የሚፈጠረው? እኛ ከነሱ የምንፈልገው ነገር አለ፣ እነሱ የሚሰጡት ነገር አለ። ባይ ዲፎልት ሰውነታችን የሚጠብቀው ነገር አለ ከነሱ። ያንን ነገር ካላገኘ የራሱን ሜካኒዝም ይሰራል ወይም ደግሞ ሰርቫይቫል ሜተድ አለው። ይህን ነገር እንዴት ነው ማልፎ የሚያስጨንቅ ነገር ስላለው አይምሯችን ወይም ደግሞ ነርቨስ ሲስተማችን ባይ ዲፎልት ያንን ነገር ፕሮቴክት ለማድረግ ወይም እኛም ፕሮቴክት ለማድረግ የሚሰራቸው ሜካኒዝሞች አሉ። እነዛን ነው በአታችመንት ደረጃ ስማቸውን የምንጠራው። አንክሸስ አታችመንት፣ አቮይዳንት አታችመንት ወይም ደግሞ ይሄ ራሴን ችዬ እቆማለሁ ማንም ለእኔ አያስፈልገኝም የሚሉ ነገሮችን ጨምሮ ሊሆን ይችላል። የመጨነቅ ወይም ደግሞ ሰዎች ትተውን ሊሄዱ ሲሉ እንጨነቃለን ወይም እንፈራለን። እነዚህን አይነት አታችመንቶችን በሙሉ ቢውልድ የምናደርገው በዛን ሰዓት ነው። ፋሚሊ ወሳኙ ነገር ነው። እዚች ፖይንት ላይ እዚህ ዓለም ውስጥ ኤግዚስት ስናደርግ ስንመጣ ኒቼ እንደሚያወራው ግመል ነው የምንሆነው። which is ኢንትሮጀክት እናደርጋለን። ኢንትሮጀክሽን ማለት የተሰጠንን ነገር ብቻ ነው የምንቀበለው። ምክንያቱም መጠየቅ የሚባል ነገር አናውቅም። ይሄ ነገር ያስፈልገኛል፣ ይሄ ነገር አያስፈልገኝም የምንልበት ሰዓት አይደለም። አንዳንድ ነገሮች ባይ ዲፎልት ደመነፍሳችን ውስጥ ይገባሉ። አብዛኛው የሚሰጡ ነገሮች ግን ይሄ ነገር አያስፈልግም፣ ምክንያቱም የምናናጽርበት ግራውንድ የለንም በዛን ሰዓት። which is ብዙ ነገሮች ወደኛ ውስጥ የመግባት አቅም አላቸው። እኛ ውስጥ በገቡ ቁጥር ግን እኛን የሚሰሩበት መጠን አለ ወይም ደግሞ እኛን ይሰሩናል። ስለዚህ እንደ ኒቼ ግመል ሁሉን ነገር እንሸከማለን። ግመል ሁሉን ነገር ስለሚሸከም ስለዚህ እሱን ተሸክመን ነው የምንኖረው። ያን ሸክም ነው ከዛ በኋላ እየኖር ነው ከሰዎች ጋር ከራሳችን ጋር እየሄደ የምንመጣው። በዚህ ጊዜ ነው እንዴት ነው አንድ ሰው ስንት ሰው ነው የምንለው? ምክንያቱም ከእናታችን የምንወስደው ነገር አለ፣ ከአባታችን የምንወስደው ነገር አለ፣ ከወንድም እህቶቻችን የምንወስደው ነገር አለ፣ ከጎረቤት የምንወስደው ነገር አለ፣ ከአስተማሪ የምንወስደው ነገር አለ፣ ከጓደኞቻችን፣ ከሰፈር፣ ከማህበረሰቡ እያለ ይሄዳል።
እነዚህ ነገሮች እኛ ውስጥ ይገቡና የራሳቸውን ምን ይሰራሉ ነው ፎርም ይሰራሉ። የራሳቸው ቤት አለ። እናቴ በእኔ ውስጥ ቤት አላት። እሷ የሆነ ነገር ስታወራ እንኳን ሊያጋጥመኝ ይችላል። ላይክ ስታወራ ስላችሁ በድምጽ ምናምን ላይሆን ይችላል፣ ግን የእሷ ሀሳብ፣ ስሜት፣ ፍላጎት ምናምን በእኔ ውስጥ ኮል ሊያደርግ ይችላል፣ ይጠራኛል። የአባቴም ሊኖር ይችላል። አቢዩዝ ከተደረግኩኝ አቢዩዝ የተደረግኩበትን መንገድ እንዳልተፈለግኩ አይነት ስሜት እንኳን ሊሰማኝ ይችላል የዛኔ ስላልተሰጠኝ። ስለዚህ በዚህ ኢንተርናል ይሄ የኛ ዓለም በውጨኛው ዓለም በሚደረጉ ኤክስተርናል ነገሮች ላይ በሚደረጉ ውጫዊ ዓለም ላይ በሚደረጉ ነገሮች ምን የሚደረግ ነው ተጽዕኖ የሚደረግበትና በዛ መልኩ እንድንኖር የምንገደድበት መሆን ይጀምራል። ስለዚህ በልጅነቴ የተሰጡኝንም ያልተሰጡኝም ነገሮች እኔን አፌክት ያደርጋሉ። የተሰጡኝ ሲባል ፍቅርም ሊሆን ይችላል በጥሩ መልኩ ስናየው፣ ግን በሌላ መልኩ ስናየው ሰውነቴ ሲመታ፣ ስደበደብ ወይ ደግሞ ስቀጣ፣ ስሰደብ፣ ሲናገሩኝ፣ የምፈልገውን ነገር ሲከለክሉኝ፣ እነዛ ነገሮች ፍቅር አለመሰጠቱ ለኔ ወይም ደግሞ ላይክ የሚሰጡኝ ነገሮች በሙሉ ኔጌቲቭ መሆን ሲጀምሩ እኔ ውስጥ የሚሰሩ ስራ አለ። ያልሰጡኝ የምለው ነገር ደግሞ ፍቅርን፣ መወደድን ነው፣ መፈለግን ነው፣ መታየትን ነው። እነዚህ ነገሮች አንድ ህፃን ልጅ የሚፈልጋቸው ነገሮች ናቸው። ስለዚህ እሱ ውስጥ ኢምፕሪንትድ ይሆናሉ ወይም ደግሞ እንደ ማህተም አድርጉት። ግን ጊዜያዊ ነው። ጊዜያዊ ማለት ለሆኑ አመታቶች ያክል ሊሄድ የሚችል ነው፣ ግን እስከ መጨረሻውም ሊቀጥል ይችላል። እስከ ድረስ ነው ግን ያ ነገር ደግሞ ሊቆም ወይም ሊቀጥል የሚችለው ላይክ ይሄን ጥያቄ የሚባለውን ነገር ኢንተርናል የሆነውን ወልዴን ወይም ደግሞ ይሄኛውን ዓለሜን እየጠየቅኩ ካልመጣው የተሰራውበትን መንገድ ካልጠየቅኩኝ ፍቅር የሚባለውን ነገር፣ ተስፋ የሚባለውን ነገር፣ እምነት የሚባለውን ነገር መጠየቅ እስካልጀመርኩ ድረስ የምነዳው በልጅነቴ በተሰራውበት ልክ ነው። ሶ ልጅነቴን እየመነዘርኩ ነው የምኖረው። ምንዛሬው አገል ልታቆም የምትችለው ወይም የምመነዝረው ነገር ልክ ነው ልክ አይደለም የሚለውን ነገር ማወቅ የምችለው መቼ ነው? ጥያቄ ሬዝ ሳደርግ ነው ወይም ጥያቄ ስጠይቅ። ያን ጥያቄ ካልጠየቅኩኝ የቱ ነገር ጥሩ የቱ ነገር መጥፎ እንደሆነ ማወቅ አልችልም። የሆነ ነገር እየጎዳኝ ሊሆን ይችላል። የሆነ ነገሬ ከሆነ ሰው ጋር ያለኝን ግንኙነት እያሻከረብኝ ነው። የሆነ ክፍሌ ግን ይፈልጋል ከሰው ጋር መጣበቅ። ዳይላማ ውስጥ ነው ብዙ ጊዜ የምንገባው። ከሰው የምንፈልጋቸው ነገሮች አሉ። ቢሎንጊንግ መሆን እንፈልጋለን። ከሰው ጋር ጊዜ ማሳለፍ እንፈልጋለን። መወደድ እንፈልጋለን። መፈቀር እንፈልጋለን። ማፍቀር እንፈልጋለን። ይሄ ፍላጎት እንዳለ ሆኖ ይህንን ነገር ግን እንዳናሳካ ወይም እንዳይሆንልን የሚያደርጉ ደግሞ የሚይዙ ገመዶች አሉ ወይም ስትሪንጎች አሉ። ስለዚህ በልጅነቴ የተሰጡኝ መልካምም ያልሆኑ ነገሮች ሆነ ሲደረጉብኝ የነበሩ መጥፎ ነገሮች እኔ ላይ ተጽዕኖ ያሳድራሉ። ይህን ነገር ግን የምናውቀው እንዴት ነው? ከሰዎች ጋር ባለን ግንኙነት ነው። የሆነ ጓደኛ ፎርም አድርጌ ከሱ ጋር ባለን ግንኙነት ውስጥ ማን እንደሆንኩ ማየት ጀምራለሁ። ብቻችሁን እስከሆናችሁ ድረስ ስለ ራሳችሁ ማወቅ አትችሉ። የሆነ ያክል ልትችሉ ትችላላችሁ፣ የሆነ ያክል ታውቃላችሁ፣ ግን ከዛ ያለፈ የማወቅ እድል ግን አይኖራችሁ። ብቻችሁ ስትሆኑ አፍቃሪ ናችሁ፣ ብቻችሁ ስትሆኑ ደስተኛ ናችሁ፣ ብቻችሁን ስትሆኑ ትዕግስተኛ ናችሁ። ሞመንት ግን የሆነ ሰው በእናንተ ቅጥር ውስጥ መግባት ሲጀምር ግን እናንተ የምትሆኑበትን መንገድ ላታውቁ ትችላላችሁ። ደመነፍሳዊ ይሆናል ብዙ ነገሯችሁ። ምክንያቱም ከልጅነት ጀምሮ እያደገ የመጣ ነገር። የሆነ ሰው ታፈቅራላችሁ፣ ከዛን ልክ እሱ የቀረባችሁ ሲመስል ወይም እያፈቀራችሁ እንደሆነ ሲመጣ ያ ነገር ለእናንተ እንኳን አደጋ ሊሆን ይችላል። ምክንያቱም ሰውነታችሁ አያውቀውም ያንን ነገር። መፈቀር የሚባለውን ነገር አያውቅም። መወደድ የሚባለውን ነገር አያውቅም። ስለዚህ ለሰውነታችሁ ባይ ዲፎልት ለነርቨስ ሲስተማችሁ ወይም ውስጣችሁ ላለው ሲስተም ምንድነው ያ ነገር አደጋ ነው። ጥሩ ነገር እኮ ነው፣ ግን ለእናንተ አደጋ ነው የሚመስላችሁ። የምንኖረው በተሰጠን ልክ ከሆነ የተሰጠንን ነገር ደግሞ ማን የሰጠኝ ብለን መጠየቅ አለብን። ምንድን ነው የተሰጠኝ? መቼ ነው የሰጡኝ? ሰጪዎቹ እነማን ናቸው? እነሱስ የተሸከሙት ነገር ምን ነበረ? ማን ነው የሰጣቸው ለነዛ ሰዎችስ? የሚሉት ነገሮች በሙሉ መታወቅ አለባቸው። ምክንያቱም ማተር ስለሚያደርግ ነው። ምክንያቱም የነዛ ሪፍሌክሽን ነው እኛ ውስጥ የገባው which is a loop like ማልቅ የሆነ ነገር ነው። የተሰጣችሁ ነገሮች አሉ። የተሰጣችሁ ነገሮች በእናንተ ውስጥ ኤግዚስት ያደርጋሉ። ከዛ በኋላ እየኖራችሁ ስትመጡ ደግሞ ሰዎች ከውጪ ፊድባክ ይሰጣችኋል የእናንተ የምታደርጉትን ነገር አይተው። በሰዎች ፊድባክ ደግሞ ያ ነገር መደረግ ይጀምራል ነው። ከእንደገና ደግሞ መሞላት ይጀምራል። ውጭው ዓለም ነው የሰጣችሁ፣ ግን የእናንተ ጥፋት ሆኖ አይደለም ነገሩ እና ማያልቅ አይነት ሉፕ ይሆንባቸዋል። ሉፑ ግን ሊያልቅ ወይም ደግሞ ሊቆም የሚችለው መቼ ነው? ጥያቄ በጠየቃችሁት ወይም ባነሳችሁ ቁጥር ነው። ስለዚህ ብዙ ነገሮችን የምትተረጉሙት፣ ብዙ ነገሮችን የምታዩት፣ ብዙ ነገሮችን የምትረዱበት መንገድ የእናንተ መንገድ ሳይሆን ቤተሰቦቻችሁ፣ ጓደኞቻችሁ ወይም ኢንቫይሮንመንት ወይም ደግሞ ካልቸር ሶሳይቲ የምንለው ነገር በሰጠን ልክ ነው።
በእነሱ ማንጸሪያ ነው ብዙ ነገሮች የምንመለከተው። እነዛ ማንጸሪያዎች ግን አጥረተን ማየት አለብን። ለምሳሌ ኢቭን ኢፍ ቅድም እንዳልኳችሁ በዚህ ትልቅ ዓለም ውስጥ የምንኖር ትናንሽ ዓለማት ብንሆንም ከእንደገና ደግሞ ኢትዮጵያ ውስጥ በመኖራችን ኢትዮጵያዊ ነን። ከዛ የሆነ ማህበረሰብ አለ ምናምን ከዛ እያለ የሆነ ቤት አለ። የሆነ ቤት ቢገባ እንኳን ነገሩ ተመሳሳይ ያደርገናል የምንላቸው ነገሮች እንኳን ቢገቡ በሞመንት ሁለት መንታ ልጆች ቢወለዱ እንኳን የሚኖሩበት ቤተሰብ ለአንዱ የሚሰጠው እይታ ለሌላው የሚሰጠው እይታ በእርግጥ ባዮሎጂካሊ ነው ቴምፐራመንት ሊኖር ይችላል፣ ግን አፌክቱ በጣም ትንሽ ነው። እንደውም በቅርብ ጊዜ የወጣ ጥናት እያየው ነበረ። ዴር ኢዝ ኤ ቡክ እያነበብኩት ያለሁት አለ እና እዛ ላይ ያለው ሪሰርች እንደዛ ነው። የባዮሎጂካል ቴምፐራመንቱ ወይም አንድ ሰው በተፈጥሯዊ ይዞ የሚመጣው ይሄ ቁጡ መሆን፣ ተናዳጅ መሆን፣ ሃይፐርአክቲቭ መሆን ሊሆን ይችላል። እነዛ ነገሮች ያን ያክል ተጽዕኖ የላቸውም። አለው ግን በጣም የሚባል አለው። አኗኗሩ ነው የሰውን ልጅ የሚቀይረው እና ሁለት መንታዎች ቢወለዱ እንኳን እነዛ ሁለት መንታዎች ውስጥ የሚኖሩት አኗኗር የተለየ የመሆን አቅም አለው በጣም በብዙ መንገዶች። ወይ የሚጽፉበት መንገድ የሚሰማቸው ስሜት ሊኖር ይችላል እኮ ሲታመሙ ኦር ሳምቲንግ፣ ግን የሆነ አደጋ ሲደርስባቸው ምናምን። ግን ወይ ሬዝ የሚደረጉበት መንገድ የሚያድጉበት መንገድ አንድ አባት ወይም እናት ለአንዱ እንኳን የምትሰጠው ፐርስፔክቲቭ ወይም እይታ ያን ሰው አንደኛውን ልጅ እንኳን የመጉዳት አቅም አለው። እናቴ እሱን ነው የምትወደው እያለ በመጣ ቁጥር ያቺ ፎርም የምታደርገው ሀሳብ በሱ ውስጥ ሌሎች ነገሮች መፍጠር ትጀምራለች። ስለዚህ ያደገን በመጣን ቁጥር ለምሳሌ በዙሪያችሁ የሆነ ጓደኛ ቢኖር እና ከናንተ ቅጥር ውጪ የሆነ ሰው መጥቶ የሆነ ስድብ ቢሳደብ ሁለታችሁ የምትመልሱት ምላሽ ሊለያይ ይችላል። ምንድን ነው ያለያየው? አንድ አይነት ነገር ነው የተፈጠረው፣ ግን ሁለታችሁ ውስጥ የተፈጠረው ነገር ግን የተለያየ ነው። ሪያክት የምታደርጉበት መንገድ ወይም ሪስፖንድ የምታደርጉበት መንገድ፣ የምትመልሱት ምላሽ፣ የምትናገሩበት። ስለዚህ የትኛውንም ያክል ሴም ኢንቫይሮንመንት ውስጥ ብንኖርም ግን ዩኒክ የመሆን አቅም አለን በምንሄድበት ወይም በምንሰራበት አሰራር ውስጥ። በህይወታችሁ በመኖር ውስጥ ስትሄዱ የሚያጋጥሟችሁ ነገሮች ሊኖሩ ይችላሉ። ከቤተሰቦቻችሁ የወሰዳችሁት ነገር ሊኖር ይችላል። ለምሳሌ አለማመን። የመጀመሪያው በኤሪክ ኤሪክሰን የመጀመሪያው ስቴጅ ምን ይባላል? አንድ ህጻን ልጅ ወደዚህ ዓለም ሲመጣ ትረስት ቨርሰስ ሚስትረስት የሚባል ነገር አለ። ማመን ወይም አለማመን የሚባል። አንድ ህጻን ልጅ ታቅፎ ሲመጣ የሚሰጠው ኬር አለ። ፍላጎቶቹን ደግሞ የሚገልጸው በለቅሶ እና በመጮህ ሊሆን ይችላል። ያንን ነገር ደግሞ ማግኘት የሚፈልግበት ሰዓት ላይ ካላገኘ ዓለምን እያመናት አይመጣም፣ ቤተሰቡንም እያመን አይመጣም። ያ አለማመን ግን እሱ ፈልጎ አይደለም የሚያመጣው፣ which is biologically ያ ነገር ስለተፈጠረብን ነው። ያቺ ነገር ግን ሳይኮሎጂካሊ አፌክት የምታደርገን መንገድ አለ፣ ወይም በነፍሳችን ውስጥ የሚያስቀምጠው ቁስል አለ። ሰዎችን አለማመን እንጀምራለን። ፕሮጀክሽን ክሬትስ ሪያሊቲ የሚባል ነገር አለ። በየቦታው ልታዩት የምትችሉት ያ አለማመን ካለ በየቦታው የምታዩት ወይም የምትፈልጉት ቀዳዳ በሙሉ ምን መሆን ይጀምራል ነው? አለማመን መሆን ይጀምራል። ለማመን አይደለም የምትሄዱት፣ አብዛኛው ጊዜ ላለማመን ነው የምትሄዱት። ምክንያቱም እናንተ ውስጥ የተፈጠረው ነገር ያ ስለሆነ። ለምንድን ነው ሰው ማላም ነው የምትለዋን ጥያቄ እየጠየቃችሁ ራሳችሁን ፊግር አውት ወይም ደግሞ እንዴት ነው በህይወት ሂደት ውስጥ ራሳችሁን እየፈለጋችሁት ካልመጣችሁትና ከራሳችሁ ጋር ለመገናኘት ካልፈቀዳችሁ በስተቀር እነዛ ጥያቄዎች ወይም እነዛ ችግሮች እነዛ ኢሹዎች መመለስ አይችሉም። ስለዚህ ላይክ እንዴት ነው መጠራጠሩን ወይም ደግሞ ነገሮችን አለማመን ፈልጋችሁት ያላመጣችሁት ቢሆንም ከነገሮች በላይ እሱ ቫልዩ ይኖረዋል በእናንተ ሰውነት ውስጥ እና ጀስት እንደሆነ ፕሮጀክተር ነው ዞር ብሎ የሚያየው እና በእያንዳንዱ ድርጊት ውስጥ ማታምኑበትን ነገር ወይም ሰውን አለማመን ውስጥ የሚከታችሁን ነገር ነው የምትፈልጉት። ይህ አንደኛው የውስጣችን የሚሰራበት መንገድ ነው። ከዚህ ሉፕ ለመውጣት ወይም ከዚህ ይሄ እንዴት ነው ዙሮሽ ተመልሳችሁ አንድ ቦታ ትሆናላችሁ። የሆነ ሰው ትይዛላችሁ፣ ታፈቅራላችሁ፣ ከዛ በኋላ ያ ሰው ይጎዳችኋል ኦር ሳምቲንግ። ከዛ የሆነ ሰው የሚመጣ ተመሳሳይ አይነት ፓተርን አለው። ለምንድን ነው ተመሳሳይ አይነት ፓተርን ያለው? ይሄ ነገር ከሰዎቹ ችግር ነው ወይስ ከኔ ችግር ነው የሚሉትን ለማወቅ በህይወታችሁ ደስተኛ ካልሆናችሁ ኦር ሳምቲንግ የሆነ ችግር እንዳለ ልትረዱ የምትችሉት ወይም ደግሞ ይሄ ነገር ዞሮ እየመጣ ነው ሁልጊዜ የተደጋገመ ነው የሚለውን ነገር ለማወቅ መጀመሪያ ሬዝ ልታደርጉት የምትችሉት ነገር ቢኖር ጥያቄ ነው። ጥያቄ በእናንተ ዓለምና በውጨኛው ዓለምና በእናንተ ውሳጣዊ ዓለም መካከል የሚኖር ነው። ስለዚህ ውጫዊ ዓለሙ አፌክት ያደረጋችሁ የተጽዕኖ ያሳደረባችሁን መንገድ ነው የምትጠይቁት።
ያ የመጀመሪያው መንገድ ነው። ይህንን ዓለም ወይም ውሳጣዊ ዓለማችሁን ይህም በሙሉ ነገሮች የሚያካትት ሲሆን ሳይኪ ማለት ነፍስ ማለት ነው። አጠቃላይ እናንተነታችሁ እኔ ብላችሁ የምትጠሩት ነገር ያለበት። ከዛ ፐርሶና አለ። ከሰዎች ጋር ስትገናኙ የምትሰሩት ማስክ አለ። ጥሩ ነው፣ ጥሩ አይደለም። አንድ ነገር ኤግዚስት ካደረገ ጥሩም ነው ጥሩም አይደለም ማለት እንችላለን። ነገሩ ሲበዛ ነው ልክ የማይሆነው። ስለዚህ ማስክ የምንሰራባቸው ሁኔታዎች ሊፈጠሩ ይችላሉ። ማስክ ማንሰራባቸው ደግሞ ሁኔታዎች ሊኖሩ ይገባል። which is genuine የምንሆንባቸው ወይም ኦተንቲክ የምንሆንባቸው ነገሮች ያስፈልጋሉ። አንዳንድ ነገሮች ደግሞ እየገፋናቸው ማንፈልጋቸው ሜሞሪዎች ምናምን ደግሞ እየመጡ ወይም ከተፈጠሩብን እነዛን ነገሮች ደግሞ ሪፕሬስ እናደርጋቸዋለን። ሪፕሬስ ባደረግናቸው ቁጥር ደግሞ ከኛ ከሚታየው ገጽ ጀርባ የሆነ ጥላ ይሰራሉ። ያ ጥላ ደግሞ የራሱ የሆነ ተጽዕኖ አለው። የሆነ አይነት ሰው እንድንሆን፣ የሆነ ነገር እንድንፈልግ፣ የሆነ ነገር እንድናደርግ የማድረግ አቅም አለው። ይሄ አንደኛው የውስጣዊ ዓለማችን ፐርሰናል ኤክስፒሪየንስ። ሁላችንም የሚያለያየን ነገር አንዱ ከአንዱ አንድ አይነት ነገር እንኳን ቢያጋጥማቸው ያ ነገር ውስጣቸው የሚሰራው ስርዓት የሚለያይ ነው። ለአንድ ሰው ሊጠቅመው ይችላል፣ ለአንድ ሰው ደግሞ ሊጎዳው ይችላል። የመኪና አደጋ ደርሶ 3 ሰዎችን የማጥቃት ወይም በዛ መኪና ውስጥ ያሉትን ሰዎች ትራውማቲክ የማድረግ አቅሙ እዛ ውስጥ እንዳሉት ሰዎች ኮፒንግ ወይም ደግሞ ያንን ነገር እንደ መቀበላቸው ይለያያል። ሌላው አታችመንት ነው። ቅድም የነገርኳቸው ነው። ከሌሎች ሰዎች ጋር ያለን አታችመንት የሚፈጥርብን ብዙ ስሜት፣ የሚያመጣብን ብዙ ሀሳብ አለ። እነዛ ነገሮች ወይ ይጎዱናል ወይ ደግሞ ይጠቅሙናል። የሚጠቅሙ ነገሮች አሏቸው። ባይዘው በአንደኛው ልክ አይደለም በሚባል አታችመንት ውስጥ እንኳን የምታገኙት ዴፕዝ ኖሌጅ አለ ወይም እውቀት አለ። እነዚህ ነገሮች በሙሉ በአንድ ሰው ውስጥ የሚፈጠሩ ናቸው። ስለዚህ በዚህ ውሳጣዊ ዓለምና በውጫዊ ዓለም ያለውን እናንተነታችሁን ማወቅ ከፈለጋችሁ ሬዝ የምታደርጉት ጥያቄ ከሆነ ለጥያቄ የሆኑ መጽሐፍቶች ጥሩ ናቸው ብዬ ያሰብኩት የዶክተር ዳዊት ወንድማገኝ አለመኖር የሚለው መጽሐፍና አለማወቅ የሚሉ መጽሐፎች ናቸው። አለማወቅ እንደውም ስትጀምሩት ብዙ አይነት ጥያቄዎች ነው የምትጠይቀው ልጅቷ እና እስኪያሰለቻችሁ ድረስ። አለመኖርም መግቢያውን ካነበባችሁ እንደዛ ነው። ስለዚህ ዝም ብለን በልማድ የምንቀበላቸው በልማድ የምናደርጋቸው እንዲሁም የምንጓዝባቸው የህይወት ክፍሎቻችን አሉ። በቤተሰብ መካከል ሁሉ ጊዜ አቢዩዝ የሚያደርገን ባል ወይም ሚስት ልትኖር ትችላለች። ወይም እኛ ራሳችን ደግሞ በቤተሰባችን ውስጥ ችግር ፈጣሪ ልንሆን እንችላለን። ለምንድን ነው ችግር የምንፈጥረው? ከእንደገና ወደ ሰብስታንስ ልንገባ እንችላለን። ድራግ ልንጠቀም እንችላለን፣ ወይም ሱስ ውስጥ እንገባለን። እነዚህ ነገሮች ውስጥ ለምንድን ነው እየገባሁ ያለሁት? ምን ቢፈጠርብኝ ነው? ምን ቢኖርብኝ ነው? የሚሉትን ነገሮች ልታውቁ የምትችሉት ጥያቄ ስትጠይቁ። ያለ ጥያቄ ያንን ኢንተርናል ወርልድ ወይም ውስጣዊ ያለውን ሀሳባችሁና ስሜታችሁን የመረዳት አቅማችሁ ዝቅተኛ ነው። ስለዚህ እነዚህን 2 መጽሐፎች እስኪ በዚህ ቪዲዮ እንድታነቡት እጋብዛለሁ። ጥያቄ ካላችሁ ኮመንት ማድረግ የምትፈልጉት ነገር ካለ ኮመንት ማድረግ ትችላላችሁ። ሼር አድርጉ።